$35,000 አሜሪካ ዶላር 35,000 አሜሪካን ዶላር አለች። ታዲያ እቺ ልጅ ከየት አምጥታ ነው $35,000? ወይኔ እነ እሸቱ ይሄንን አልሰሙም። የባለስልጣን ልጅ ስለሆነች እንደዚህ አርጋ ወጪዋ ጽንፈኛው ያወራል በጸበው 35,000 በሳምንት እያወጣች $35,000 እኮ ነው ያለችው። ብር እኮ አይደለም። አይዞን ወገን ያልፋል፣ ማርያም ይነጋል። አድገ ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውዴቱ ቤተሰቦቼ እንደምናችሁ እንደምከረማችሁ። ትኩስ ነገር እንደተለመደችው እንግዲህ ከዚህም ከዛም ለእናንተ ይመቻሉ ወቅታዊ ይሆናሉ የማስባቸውን ነገር ይዤላችሁ መጥቻለሁ ማለት ነው። እንግዲህ እንደ መግቢያው እንደተመለከታችሁት በጣም የሚገርም እንግዲህ ያው ይሄ ሶሻል ሚዲያ ማመጣው አይነት የተለያዩ አይነት ነገሮች የሉም። አንድ ሰው እንግዲህ ኢንተርቪው ስለተጠየቀ በዚህ ምክንያት በጣም ትልቅ መወያያ ይሆናል ማለት ደግሞ ይሰማል። እንግዲህ ይሄ ነው እንግዲህ ሀብት አለኝ ብላ በተናገረችው እንግዲህ በጣም ገና ታይታለች ማለት ነው። እውነት ይሁን አይሁን ሳይታወቅ ማለት ነው። ዛሬ እንግዲህ ይህን ነገር ላቀርብላችሁ የፈለኩት ለምንድን ነው ምን ያህል ሶሻል ሚዲያ ነገሮችን ሳያጣሩ ወይም ሳይረጋገጥ እንዴት እንደሚራገብና ብዙ ሰዎች አንደኛ ራሳቸው ላይ ጤንነታቸው ራሱ እየጎዱ በብስቀት በምን እንደገና ደግሞ ወደ ሌላ አካባቢ ያ ነገር ሲዛመድ ሌሎችን እያሳዘነ የሚመጣ ኃይለኛ የሆነ በሽታ እንደሆነ የዚህ የሶሻል ሚዲያ ነገር እንድትመለከቱት ብዬ ነው እንግዲህ ይህን ነገር ያቀረብኩላችሁ ማለት ነው። ዘና ፈታ ብላችሁ አይታችሁ የራሳችሁን ኮሜንት ስጡበት። መቼም ያው እውነት የተረጋገጠና የታየ ነገር ደግሞ አሁንም ስቲል እየተደረገ ያለ ነገር ነው። ነገር ግን እንግዲህ በጣም ብዙ አይነት ኮሜንት ተሰጥቶበታል። እስቲ ከእናንተ ደግሞ ለየት ያለ ነገር ካለ እሱን እንስማላለው። ቀጥታ ወደ ፕሮግራሙ ልግባላችሁ። መልካም ጊዜ ይሁንላችሁ። ስመኝሽ አሃ አስታወስኳት ይችን ልጅ ሰው ስታቅፍ ዘርግታጅ ያስታውሱት ትዝታሽን ምን ቢያመጡት የድሮሽን ስምን ቀጥይ ሂጂበት ሰው አይተርፍም ከኮመንት ኦሆይ እኔም ኮመንቴን ዘግቼ ልውጣ ጦስ እንዳይተርፈኝ ባንቺ የመጣ ጦስ እንዳይተርፈኝ ባንቺ የመጣ ቶሎ ልውጣ ተሳዳቢው ሳይመጣ ቶሎ ልውጣ ተሳዳቢው ሳይመጣ ይሄው ገቡ እነ ስድብ ቀለቡ ይሄው ገቡ እነ ስድብ ቀለቡ ቶሎ ልውጣ ተሳዳቢው ሳይመጣ ቶሎ ልውጣ ተሳዳቢው ሳይመጣ ይሄው ገቡ እነ ስድብ ቀለቡ ይሄው ገቡ እነ ስድብ ቀለቡ። ቪኪ ትባላለች። በአሜሪካ ኒውዮርክ ከተማ የምትኖር ሲሆን የወር ወጪዋ በኢትዮጵያ ወደ 6.5 ሚሊዮን ብር ነው። ቪዲዮ ላይ እንደምታዩት በቅርቡ በአሜሪካ ኒውዮርክ ከተማ ጎዳናዎች ላይ አንድ ታዋቂ ዩቲዩበር ማለት ነው ሰዎችን እያስቀመ በሚያደርገው ቃለ መጠይቅ ላይ አቀራረቧ ፈረንጅ የሚመስል ነገር ግን በዜግነቷ ኢትዮጵያዊት የሆነች ወጣት የሰጠችው ምላሽ ብዙዎችን እያነጋገረ ይገኛል። ቪኪ በሚል ስም ራሷን ያስተዋወቀችውና ወደ አሜሪካ ከመጣች ገና 2 ዓመት ከግማሽ እንደሆናት የገለጸችው ወጣት ጋዜጠኛው በኒውዮርክ ከተማ ለመኖር በወር ምን ያክል ወጪ እንደምታወጣ ላቀረበላት ጥያቄ የሰጠችው ምላሽ እጅግ አስደንጋጭ ነበር። ታዲያ ቪኪ በየወሩ በኒውዮርክ ስላላት ወጪ ስትጠየቅ በሰጠችው ምላሽ ለቤት ኪራይ፣ ለገበያ፣ ለሳምንታት ጥቂት ቀናት ለመዝናናት፣ ለራት፣ ለቴኒስ ጨዋታ፣ ለስፓና ለተለያየ ነገሮች በአጠቃላይ በወር እስከ 35,000 የአሜሪካን ዶላር እንደምታወጣ ተናግራለች። ይህ በየወሩ የምታወጣው $35,000 አሁን ባለው የኢኮኖሚ እውነታ ወደ ኢትዮጵያ ብር ሲቀየር ወደ 6.4 ሚሊዮን ብር በላይ የሚገመት ሲሆን ያለምንም የሥራ ገቢ ይህን ያክል የቅንጦት ህይወት እንዴት ልትኖር እንደቻለች በጠያቂውም በተመልካቹም ዘንድ አስደንጋጭ ነገር ነበር። ይህን ያህል ከፍተኛ ገንዘብ መጠን የምታገኝበትን የሥራ መስክ ስትጠየቅ ግን ምንም አይነት ሥራ እንደሌላት ነው የተናገረችው። በተጨማሪም በከተማዋ ስላለው የፍቅር ጓደኝነት ወይም ዴቲንግ አዝናኝ መሆኑን በመግለጽ ማንኛውም ሴት በተለይ በ20ዎቹ ዕድሜ ውስጥ ያሉ ወጣት ሴቶች ይህን የኒውዮርክ የዴቲንግ ልምድ እንዲሞክሩት መክራለች። በተጨማሪም ለተመልካቾች ባስተላለፈችው የህይወት ምክር ዜጎች ህልማቸውን እንዲከተሉ እምቢታን ወይ አይ የሚለውን ቃል እንደመጨረሻ ፈጽመው እንዳይቀበሉ መቼም ቢሆን ተስፋ እንዳይቆርጡና የቻሉትን ያክል ትልቅ ህልም ማለም እንዳለባቸው በጥብቅ መክራለች። ይሁን እንጂ ከጉዳዩ በስተጀርባ ያለው እውነት ሲመረመር ይህች ወጣት በኢትዮጵያ ገቢዎች ሚኒስቴር ውስጥ ከፍተኛ ባለስልጣን የነበሩት የአቶ ዘሉ ወልደ ጊዮርጊስ ልጅ መሆኗን ተነግሯል። ይህ መረጃ ይፋ መሆኑ ተከትሎ በማህበራዊ ሚዲያ ላይ የሚገኙት በርካታ ኢትዮጵያውያንን እያስገረመ ይገኛል። ምን ትላላችሁ እናንተስ? ሐሳብ አስተያየት ኮሜንት ላይ ፕላስ ምልክቱ መንካት አትርሱ። ኮፒ ሊንክ ያደርጋችሁ። የት ነው የምትኖሪው? ኒውዮርክ። በወር ስንት ብር ታጠፊያለሽ? $35,000
ከየት ነው ብር የምታገኙ? ያው የጦጣ ብር አይደል? What's your name? Vicky. Where are you from? I'm originally from Ethiopia. How long have you been in New York City? ጋይስ እቺ ኢትዮጵያዊት በኒውዮርክ የወር ወጪዋ ከ6 ሚሊዮን በላይ ነው በኢትዮጵያ ሲመነዘርና አባቷ ደግሞ የገቢዎች ሚኒስትር ባለስልጣን ነው እና ብዙ ማነጋገር ይሆናልሽ በዚህ ሀገር ውስጥ ላይክ በጣም ብሩ በዛ ምናምን እያላችሁ ነው። አልበዛም፣ ብሩ አልበዛም፣ እንደውም ትንሽ ነው። የሌላ የባለስልጣን ልጆች የኢትዮጵያ የባለስልጣን ልጆች ውጭ ሀገር ያሉት ማለት ነው ጋይስ ኢቭን ሹኪያ ማንኪያ ሽንት ቤታቸው ምናምን በወርቅ የተሰራ ነው፣ በአልማዝ የተሰራ ነው። መድሃን ያለምን እና ምላችሁ ፈልጌ ነው። አልተጋነንም፣ ላይክ አልበዛም። እሱ አውጣው ነው ቫይራል አውጣው ነው። ይሄ ኖርማል ነው። ላይክ ቦርስ 6 ሚሊዮን በጣም ኖርማል ነው። እና ምላችሁ ፈልጌ ነው። አይዞን ወገን ያልፋል፣ ማርያም ይነጋል። አድገ በቃ ፍቱ እንዴ! ምንድነው አጋነናችሁት? ተስፋ እንዳቆርጡ እቺ ልጅ እኮ በወር የምታጠፋው ብር ማለት በጣም አጋነናችሁት እንጂ ኢትዮጵያ ውስጥ ቢመጣ የአንድ የ20 ሺህ ብር ደሞዝተኛ 27 ዓመት ቢፈጅበት ነው ለማስቀመጥ። አንድ ብር ሳይነካ ቢያስቀምጠው። የ10 ሺህ ብር ደሞዝተኛ ደግሞ 55 ዓመት ቢፈጅበት ነው፣ እሱንም አንድ ሳንቲም ሳይሸርፍ። ታዲያ ምን ነው የተጋነነ? ግን እንደውም አባቷን ካገኛችሁልኝ ልጠይቃችሁ የምችለው ምንድነው ይሄ ቪዲዮ ስንት ሺህ ላይ ካገኘ ወስደው ያሳድጉኛል ነበር የምላቸው። ይሄን አስቡ እስቲ። እንደሰማችሁት እንግዲህ ቪኪ በጣም ብዙ እንግዲህ መቀለጃም መናደጃም ሆናለች ማለት ነው። እና ሰዎች በጣም በተለያየ አይነት መንገድ እንግዲህ እየገለጿት ነው የሚገኙ ማለት ነው። ነገር ግን የሚገርመው ምንድነው አሁን ይሄ ነገር በቀልድ በጨዋታ አየ ነው እንጂ አንዳንድ ሰዎች ግን ወደ ፖለቲካው ማስጠግተውታል። አባቷ ያን ነገር ያድርጋ አይታወቅም፣ ግን ሂሳቡም ሳይሰራ ወደ ተለያዩ አይነት እንግዲህ መስመሮች እንዲጓዝ ተደርጓል ማለት ነው። እሷን ደግሞ እስቲ አጠር መጠን ባለች ሁኔታ ለማቅረብ ሞክራለሁ። በጣም ብዙ ስለሆነ አትሊስት እንደው ትንሽም ሳረገው እንዳያስጠላችሁ ስለምል ነው ትንሽ አንዳንዴ ሰፋ የሚልብኝ። ለማንኛውም እስቲ እንግዲህ ተዝናኑበት። እንግዲህ ነገሩ የሚጀምረው እዚህ ጋር ነው። ቪኪ ትባላለች፣ ኢትዮጵያዊት ናት። ኑሮዋን ኒውዮርክ ከተማ ካረገች 2 ዓመት ይሆናታል ማለት ነው። ይህም ዩቲዩበር እንግዲህ ኒውዮርክ ከተማ ለመኖር ምን ያህል ወጪ ታወጫለሽ ብሎ ቢጠይቃት እች ልጅ እንግዲህ የሰጠችው መልስ ብዙ ኢትዮጵያውያኖችን እያስቆጣ ነው የሚገኘው ማለት ነው። እሷም እንግዲህ ያለችው ኒውዮርክ ከተማ ውስጥ ለመኖር እስከ $40,000 በወር አወጣለሁ ብላ እንግዲህ ለዚህ ጋዜጠኛ ተናግረዋለች ማለት ነው። ይህንንም ብር እንግዲህ አሁናዊ የምንዛሬ ዋጋውን አባስተን ቼክ ስናደርግ ማለት ነው እስከ 6.5 ሚሊዮን ብር እች ልጅ በወር ታወጣለች ማለት ነው። ጋዜጠኛው ማክሎ ይጠየቃት ይሄን ያህል ብር የምታወጪው ምንድነው ስራሽ ምን ብትሰሪ ነው ብሎ ቢጠይቃት እሷም እንግዲህ ተማሪ መሆኗን ተነግረዋለች ማለት ነው። ውድ ኢትዮጵያኖች እናንተ ይሄንን ወጪ እንዴት አያችሁት? እስኪ ተነጋገሩበት። ሀገራችን ኢትዮጵያ እንግዲህ እየተበዘበዘች ብዙ ብሯን እያጣች ያለችው እንደዚህ በባለስልጣን ልጆች እንደሆነ እንግዲህ እንድንገምት ያደረገን አስተማሪ ቪዲዮ ነው። ወር እስከ $35,000 ለግብይትና ለራት ለመሳሰሉ ነገሮች እንደምታወጣ ነው የተናገረችው። ያ ማለት በኢትዮጵያ ከ5 እስከ 6 ሚሊዮን ብር አካባቢ ማለት ነው። እቺ ልጅ ማናት የሚለውን ነገር ስናጣራ አባቷ ቀደም ባሉ ጊዜያቶች ላይ የገቢዎችና የጉምሩክ ባለስልጣን የነበረ ዘሱ ወልደ ጊዮርጊስ የተባለ ሰውዬ ነው። የባለስልጣን ልጅ ነች ማለት ነው። እንግዲህ ግብር ከፋዮቹ ምስኪን የኢትዮጵያ ልጆች ይህንን ገንዘብ ለማግኘት ምስኪን ነጋዴዎች 10 ዓመትም 20 ዓመትም 35 ዓመትም ለማጠራቀም የማይቻል ገንዘብ ነው በትክክል ለተነገደ ንግድ ማለት ነው። እቺ ባለስልጣን ልጅ ግን በወር ውስጥ የምታጠፋው $35,000 አካባቢ እንደሆነ ነው እየነገረችን ያለው። ይገርማል። ዓለማችን ላይ ካሉ ከተማዎች እጅግ በጣም ውድ የሆነ በኑሮ ማለት ነው ከባድ ከተማ ኒውዮርክ ነው። ይሄንን ደግሞ ገብታችሁ ቼክ ማድረግ ትችላላችሁ። እና ስራዋን ሳትናገር መሆን የምትፈልገውን ከተናገረች በኋላ ታዲያ ምንድነው የገቢ ምንጭሽ ሲላት የገቢ ምንጯን አልተናገረችም። ግን ምን አለች? ምን ያክል ብር ታጠፊያለሽ በወር ሲላት $35,000 አሜሪካን ዶላር $35,000 አሜሪካን ዶላር አለች። 35,000 ኢትዮጵያዊቷ ቪኪ
ቪኪ $35,000። ከዛ ብዙ ሰዎች ገቡና እቺ ልጅ ኢትዮጵያዊ ከሆነች እስቲ ፕሮፋይሏ መበርበር አለብን አሉ። አቤት የኛ ህዝብ እኮ ትንሽ እንትን አይፈልግም፣ ትንሽ ቁስል። ኦ ማይ ጋድ። አሳ ታውቃላችሁ እናንተ ብዙዎቻችሁ አታውቁም። አሳ እስቲ ትንሽ ቁስል ነገር እላዩ ላይ ይታይበት። ራሳቸው አሳዎች ናቸው የሚበሉት። በረበሯት ነው ቪኪን ብላችሁ ፈተሿት። ከዛስ አባቷ ገቢዎች ኃላፊ ነበራሉ። መቼ? ከ10 ዓመት በፊት። አሁን ምን ሆነዋል? ጡረታ ወጥተዋል። እንደውም አንድ ሰው ምን አለ፣ ቃሊቲ ነው ምናምን እስር ቤት አብረን ነበርን አለ። እኔ በምን እንደታሰሩ አላውቅም። ትልቅ ሰው ናቸው። አሁን ጡረታ ሊወጡ ይችላሉ አለ። ታዲያ እቺ ልጅ ከየት አምጥታ ነው $35,000? ወይኔ እነ እሸቱ ይሄንን አልሰሙም። ሌሎች አሉ በጣም መደገፍ መታገዝ የሚገባቸው። $35,000 ብዙ ጠየቅኩኝ። አንዷ ምንድነው የምትለው የአንድ ትልቅ ኦፊስ ማናጀር ነኝ አለች እና ኢንተርቪዎችን ገብቼ ቼክ ሳደርግ ማለት ነው $10,000 ነው ማወጣው ፐርመንዝ አለች። የአንድ ትልቅ ኦፊስ ማናጀር ናት። ምንድነው እዛ እኔ እነ እንትናን አውቃለሁ እኮ እነ ፓሪስ ሴን ጀርመን ድሃ ማይኖርባቸው ከተማዎች በኢየሱስም ፓሪስ ሴን ጀርመን ድሃ ማይኖርበት 1,000 ፓውንድ 5,000 ፓውንድ ለምናምን በቃ የሆነ ለቲፕ የምትሰጡ ነው የሚመስላችሁ። ከባባድ ከተማዎች አሉ በዓለም ላይ። $10,000 በምን በወር ስንት ነው ገቢያቸው? እነዚህ ሰዎች $10,000 ለማውጣት ገቢያቸው ከ70,000 እስከ $100,000 መሆን አለበት። ታዲያ እቺ ልጅ $35,000 የምታወጣው ምን አይነት ስራ ብትሰራ ነው? ምን አይነት ባለሀብት ብትጠብስ ነው? አንዳንድ ኢትዮጵያ ውስጥ በነገራችን እንዲህ ነገር አለ ታውቃላችሁ። ሰሞኑን አንዱ ኢንተርቪው እያደረጋቸው ነበር። ደሞዝሽ ስንት ነው? 4,000 ወጪ ስንት ነው? 6,000 ደሞዝ ስንት ነው? 6,000 ወጪ ስንት ነው? 10,000 ኢትዮጵያ ውስጥም እኮ አለ። የመንግስት ሰራተኛ ሆኖ ቪላ ቤት የሚገነቡ፣ የመንግስት ሰራተኛ ሆኖ የቤት መኪና የሚገዙ። እኛ እኮ ተቸገር። የት ሄደህ ነው አቤት የምትለው? ለማን ነው አቤት የምትለው? ክፉዎች እንደሆነ እድሜያቸው ረጅም ነው፣ ደግሞ ህብረት አላቸው። ይቀጠቅጡሃል፣ ከፈለክ ያስገድሉሃል። አንድ የመንግስት ሰራተኛ በ10,000 ደሞዝ ቪላ ቤት መስራት አይችልም ኢትዮጵያ ውስጥ እንዴ። መኪና መገዝቶ መራት አይችልም። ልጆቹን የግል ትምህርት ቤት በሺህ ብር እየቆጥ አይችልም። በየወሩ ሙኩት እየገዛ ማረድ አይችልም። ልጆቹን ከገጠር ሰብስቦ አምጥቶ ስራ ማስያዝ ትምህርት ማስተማር አይችልም። ግን ኢትዮጵያ ውስጥ ይሄ ተችሏል። እንደሰማችሁት ነው መቼም በጣም ብዙ ሰዎች እንደ በቃ ቆንጆ የሆነ እንግዲህ ወሬ ሆኗል። ላይፉ ምኑ ሌላ ነው የሆነው እና ያው መቼም እኛ ብሶታችንን ለመግለጽ አንዲት የሆነች መስመር አይደለም የምንፈልገው። እንግዲህ እቺ ነገር ትልቅ መስመር ሆናለች። ስለዚህ በጣም በተለያየ አይነት መንገድ እንግዲህ እንደዚህ እንደምትሰሙት እንግዲህ ቀርቧል ማለት ነው እና እርግጠኛ ነኝ እንደሚመቻችሁ። ከተመቻችሁ የተለመደችዋል ላይክ አድርጉልኝ። ኮሜንታችሁ እንግዲህ አይረሳ እንዲያው አይቀር በእውነት ምክንያቱም የተለያዩ አይነት ነገሮች ነው የማቀርብላችሁ ማለት ነው። እስቲ ደግሞ ስለ እውነት እንደዚህ ይህንን ነገር ደግሞ በተለያየ አይነት መንገድ እቺ ልጅ የተናገረችው እኮ ሌላ ነገር ነው፣ ለምን ወደዚህ ተረጎማችሁት ብለው ደግሞ የሚናገሩ አሉ። እነሱን ደግሞ እስቲ ላስቀምጥላችሁ። እቺ ልጅ የተናገረችበት መንገድ ግነት ወይንም ኤግዛጁሬሽን ነው። ምን ማለት ነው? ልጅቷ ወደ ኒውዮርክ ነው ሙቭ ያደረገችው አይደል እንጂ ምናልባት ኢትዮጵያ ልትወለድ ትችላለች። ዴፊኒት ግን ኢትዮጵያ አላደገችም ከአክሰንቷ እንደምረዳው። ወደ ኒውዮርክ የመጣችበት ምክንያት ራሱ ስራ ፍለጋ ነው። ኦኬ። ስለዚህ ብዙ ጊዜ ልብ ብላችሁ ከሰማችሁ እንግሊዘኛዋ ላይ የምታገኘውን ብር ከተናገረች በኋላ ወደ 35,000 በወር በጣም ብዙ ነው። እናንተ ስለማትመረምሩ ነው እንጂ ልጅቷ የተናገረችበት መንገድ እዛው ራሷን ለመሸጥ እየሞከረች ነው። ምን ማለት ነው? ያው ብዙ ጊዜ ይሄ ኢሜጅ ግንባታ የሚባል ነገር አለ። ይሄ ኢትዮጵያ ውስጥም እኮ ኖርማል ነው። ለምሳሌ ለምንድነው ዳይው ድሪምስ ላይ ስታዩት ትክክል መስሎ ተሰምቷችሁ ይሄ ኢሜጅ ግንባታ ነው ብላችሁ ገና ለገና አባቷ ጉምሩክ ይሰራ ብላችሁ ስላሰባችሁ ነው። ስህተታችሁ ከዛ ይጀምራል። አሁን እዚህ ጋር ስለ ልጅቷ ህይወት ስለ ማንነቷ ምናምን አይደለም ላውራ የመጣሁት፣ ግን አንድን ነገር ከሩቅ አይቶ መገምገምና ትክክለኛውን የካበሻዊ ምቀኝነት በጸዳ መልክ ነገሮችን ተንትኖ መረዳት ለራሳችሁ ነው፣ ለህሊናችሁ ነው። አሁን እኔ እሷን በተናገረችው ወይኔ ኢትዮጵያ ሀገሬ በወር 35,000 ለአንድ ለዘራፊ ልጅ ታወጫለሽ ብዬ አልተቆጨውም። ለምን? ውሸት እንደሆነ አውቃለሁ። ውሸት ነው። ውሸት የሆነበትን ምክንያት ላስረዳችሁ። ልጅቷ ራሱ እዚህ ጋር ስትናገር ዋሽታለች። How do you make that money? I just do. You just do? Yeah. You manufacture? ቆም ብላ ነው የተናገረችው። በሂውማን እንዴት ነው በሰዎች ስነ ልቦናና ሳይኮሎጂ
ሰዎች ያልተዘጋጁበትን ነገር ስጠይቋቸው ቀጥታ አያወሩም፣ ቆም ይላሉ፣ ያስባሉ። ምክንያቱም ብሬናቸው በወቅቱ እንዲህ ተብዬ ይጠየቃሉ ብሎ ስለማያስቡ ማለት ነው። ልጅቷ ስራ የላትም፣ ይህንን ብር እንደምታገኝ ግን ተናግራለች። ይህንን ብር የምታገኝበትን መንገድ እንዴት ነው ስትባል አለች፣ ገብቷችሁ ቆመች። ምን ልላችሁ ብዬ ነው፣ ያ አንድ ከሩቅ ሆኖ እንደሚያይ ሰው ልጅቷ እየዋሸች መሆኑን፣ እሷ ፎከስ ያደረገችው የራሷን ኢሜጅ ግንባታ ላይ መሆኑ ነው። አሁን እናንተ ያሰባችሁት አባቷ ጉምሩክ ነው የሚሰራው፣ የተናገረችው ብር አለ። ያንን ብር በአመት መቱት፣ ራፍሊ ወደ 400 ሺህ ብር ይመጣል። 400 ሺህ ብር ማለት እኮ ታውቃላችሁ የአሜሪካ ፕሬዚደንቶች የሚከፈላቸው አመታዊ ገንዘብ 400 ሺህ። ቴክኒካሊ እሷ ከተናገረችው 33300 ምናምን ብር ይመጣል ሲካፈል የአሜሪካ ፕሬዚደንቶች ደሞዝ በወር። እቺ አንድ ምስኪን አባቷ ጉምሩክ ስለሚሰራ ያንን ብር ከየት ነው የምታመጣው? እናንተ የተሸወዳችሁት እሱ ነው። ፕላስ ኢትዮጵያን ከመሰለ ደሃ ሀገር አንድ የጉምሩክ የፈለገ ሺህ ባለስልጣን ይሁን አንድ የጉምሩክ ባለስልጣን ይሄን ያህል ብር ጀነሬት የሚያደርግ ኢኮኖሚ ይኖራታል ብላችሁ እንዴት አሰባችሁ? ኢትዮጵያ እሱ ሊዘርፈው የሚችለው አንድ የአሜሪካን ሀገር ፕሬዚደንት የሚከፈለውን ደሞዝ አንድ የጉምሩክ ሰራተኛ ባለስልጣን ለልጁ ብቻ በአመት ወደ 400 ሺህ የሚጠጋ ብር ስፔንድ ሊያደርግ እንግዲህ አስተው የእሱን የሚስቱን የልጁን የሚኖርበትን እንግዲህ አይጠቀልልም። ምን ልላችሁ ብዬ ነው፣ የመኪና ጠባቂውን አስታውሱ። ነገሮችን የምተነትኑበት መንገድ ድክም ያለ ነው። እኔ እኮ ስቅባችኋለሁ ታውቃላችሁ። እንደ ልክ አሁን እኔን መጥተህ አንድ የብልጽግና ማዕከላዊ ኮሚቴ አባል አድርገህ እንደምታስበኝ ማለት ለምን አተነትኑ? ተኝታችኋል እኮ አልነቃችሁም። ንቁ። ይጨርሻል። ልጅቷ አሜሪካን ሀገር መጣች፣ 2 ዓመት ነው ይሆናታል። በቀን ውጪ ይሄ ነው አለች። ያቺ ልጅ በቀን ያን በወር ይሄን ታውጣም አታውጣም ታወቀች። መፈመስ እኮ ማለት ይሄ ነው። አታውቁትም? ይሄን የባለስልጣን ልጅ ስለሆነች እንደዚህ አድርጋ ውጪዋ ጽንፈኛውም ያወራል፣ በዛ በኩል ሌላውም ያወራል። ልጅቷ እየታወቀች ነው፣ ጎበዝ ነሽ። ብታወጪው ባታወጣም እኔ አድንቄያታለሁ። ለሚዲያው ግን የቤት ስራ ሰጠች። ሁሉም አወራው። እንደዚህ አድርጋ እንደዚህ ያደረገች 5 ሚሊዮን ብር አባቷ ባለስልጣን ያርግ ታርግ ሰግድ ደድብ ብለሃል ስትከተል የነበርከው ምን ነው ዛሬ እሷ ጉዳይ አንገበገበ? በሰግድ ደድብ ያበድክ ሰውዬ፣ በሰግድ ደድብ ስትሽከረከር የነበርክ ሰውዬ አሁን ይህች ልጅ አጀንዳ ሆናብን የመጣችው ነው። የሙዚቃ ተማሪ ነኝ፣ አርቲስት ተማሪ ነኝ፣ የምፈልገው ይሄ ነው። በዚህ ዋት ምን አገባህ አንተ? አጫጫችሁ። እኔ አድናቂሽ ነኝ። በዛ አጋጣሚ ላይ ማንሽ እኔ በጣም አድናቂሽ ነኝ። እኔ ጎበዝ ነሽ። አድርጊውም አታርጊውም ራስሽን አፈምሰሻል። ለዚህ ነው የሰው ሚዲያው የልመናና የፍችና ጋብቻ አርገውት ቤት እንታገል ቤት ድላችንና ጣጥም ይወጣው። ምን ነው የሷን ገበገባችሁ? ሽሮ ተበልቶ ሴክስ የለም ብላ ቆጣች ትይዋ። ምን ነው አላወራችሁም? እሱ ሽሮ ተበልቶ ሴክስ አይሰራም። ሽሮ ሴክስ ይገላል፣ እንጀራ ይደፋል ይገላል ሲባል ለብዝም አላችሁ ነው። በነገራችን ላይ ቪኪ ከእህቷ ጋር ነው የምትኖረው፣ ከዊንታ ጋር። ዊንታ ዩቲዩበር ነች። ዊንታ ዘሱ ብላችሁ ግቡ። ዩቲዩበር ነች፣ ፋሽን ዲዛይነር ነች፣ ሞዴል ነች። ፍሬንዳችንም ቪኪም እንደዚሁ ተመልከቷት። በጣም የምታምር ልጅ ናት፣ ሞዴል ናት። ወደፊት ደግሞ ሆሊውድ ውስጥ ኢትዮጵያን ሊያስጠሩ የሚችሉ ቪኪ ፖዘቲቭ የሆነውን ነገር ለምን አንመለከትም? 35,000 በሳምንት እያወጣች $35,000 እኮ ነው ያለችው። ብር እኮ አይደለም። ምን አችኋችሁ? ከዛ ደግሞ እዚህ ሰፈር ያላችሁ ደግሞ የመረጃ ምንጭ የምትባሉ ልጆች እጃችሁን እንደዚህ ትቀሳስሩና እንዲህ ትሉና እቺ በምስሉ ላይ የምትመለከቷት አነጋጋሪ ሆናለች። ድምጻችሁን ሁሉ ጎርነን አድርጋችሁ ምንድነው? እኔ እኮ በጣም ነው የምትገርሙኝ አድማጮቻችን። ላላላላላላላ እስቲ እናንተ ኩክ አድርጉ፣ መረጃ ኩክ አድርጉና አምጡ። ዝም ብላችሁ የሆነ ወሬውን ከምታራገቡት በጣም በቃ ልነግራችሁ አልችልም። በሚያስቅ ሁኔታ ነው እንግዲህ ሰዎች ነገሮችን ሁሉ ወደ ሌላ ቦታ የወሰዱት። በአጭሩ እቺ ልጅ የራሷ እህት አለቻት። እህቷ ዩቲዩብ አላት። በዩቲዩብ ላይ ብዙ ነገር ያደርጋሉ፣ ይሰራሉ። ያው የግላቸውን ነገር ብሎግ ነገር ነውና በጣም የሚገርመው ምንድነው ከዚህ በፊትም ሰዎች እንደዚህ በስራቸው ምናምን ጠይቀዋቸው የባለስልጣን ልጆች ትመስላላችሁ ወይ እንግሊዘኛችሁ ወይ ምናምን እያሉ ሲደነቁ
እነሱ ግራ ገባቸው። ምክንያቱም እንግዲህ እነዚህ ልጆች ይመስለኛል በስነ ስርዓቱ በጥሩ ትምህርት ቤት ተምረው የመጡ በጥሩ ሁኔታ ያሉ ግን ለትምህርት የሄዱ ናቸው እና ግን ሰው የሚሰጣቸው እንትን በጣም ለየት ስላለ ምን አደረጉ? እንደዚህ ምናልባት እንግዲህ ባለስልጣን ብንል ደግሞ ሞር እንታወቃለን አይነት ነገር ነው ያደረጉት እና የባለስልጣን ቤተሰብ ነን የሚለውን ነገር አርማውን የሰጡት ራሳቸው ላይ የለጠፉት ትንሽ ቆይቷል። ምክንያቱም የልጅቷ ቪዲዮ ረጅም ነው። የተወሰነውን ዳርዳር ነገር ብላችሁ ከፈት አድርጋችሁ ብታዩት እንደዚህ አይነት ነገሮች እንዳሉ ይገልጻል። እና በአጋጣሚ ደግሞ እርግጠኛ ነኝ ኒውዮርክ ላይ ይሄ ሰውዬ እንግዲህ ብዙ ጊዜ እንደዚህ እንደሚያደርግ ስለሚያውቅ እነዚህ ልጆች አሁን ረፍት ላይ ናቸው፣ ምንም ነገር የለም፣ ይሄን ሰውዬ ፈልጎ ብቻ ሄዶ እዛ ጋር መቅረብ ነው እና እነዚህ እንደምንም ተጋድላ ቀረበች። ይህንን ነገር መናገር ስለቻለች ያንን ነገር ተናገረች እና በዚህ ሰዓት ቫይራል ወጣላቸው። ለነሱ ያንን የሚፈልጉት ስለነበረ በብዙ አይነት መንገድ ነው ሰዎች የተረጎሙባቸው። ግን ያው ወጣም ወረደ በዛ አካባቢ ላይ ያለ ህብረተሰብ የሚያደርገውን ነገር ነው ያደረጉት፣ ሌላ ነገር አላደረጉም። ነገር ግን ምንድነው እኛ አንድን ነገር ይዘን አንደኛ ምንም ነገር የኢትዮጵያ ስም በተጠራ ቁጥር ይህን መንግስት ይዘን መቀጥቀጥ ምኑም ሳይገባን ማለት ነው። በሁለተኛ ደረጃ አገራችንን ምንጊዜም ማቆርቆስ ድሃ ማድረግ ምናምን ይሄ ነገር አይዶንት ኖ እስከመቼ እንደሚቀጥል እንደው እግዚአብሔር በእውነት መቼ በቃል እንደሚለን በዚህ ጉዳይ አላውቅም። ለማንኛውም የራሳችሁን ኮሜንት ስጡ እስቲ። ሌሎች ይሄ ነገር ወደ ሌላ ስለሄደ በሌሎች አካባቢ ያሉ ነገሮችን ማንሳት እንችላለን። ለማንኛውም እስቲ ወደ መደምደሚያ ነው እና እቺን ነገር ልጋብዛችሁ። ልጆቻቸውን አይሰውም የሚለው ቀልድ እንዳይመስላችሁ። ሁሉም አሁን የተጣላን መስሎ ሁሉ የልጆችን ጉዳይ ጨርስልኝ ነው የሚለው። አሁን የቪዛ ጉዳይ ጨርስልኝ ልጆቹ እንዲሄዱለት ይፈልጋል። ስማቸውን የማያውቃቸው የደሃ ልጆች ግን እንደ ለሞት የታጩ ናቸው። ግዴታ ነው። አስባችሁታል? ግን ተፈጥሮ ቢያዳላ ላለው አለው ብሎት ላጣው ቢሎችላ አስባችሁታል? ግን ለሞላለት ላልጎደለው ንጋት ቢሆን ሽልማቱ ደግሞ ላጣው ለምስኪኑ ምሽት ቢሆን ጓዳ ቤቱ ለደስተኛው ሳቅ ላፈነው በጋ ሆኖ ወር ዓመቱ ለተከፋው ላዘነው ሰው ዝናብ ቢሆን ሙሉ ወቅቱ አስባችሁታል? ግን ወይም ደግሞ በኪሳችን ባለን ቢሆን ከዓመት ዓመት የምንደርሰው ስንት ብዛት ይኖር ይሆን በምድር ላይ የሚኖር ሰው? ግን እንደዛ አይደለም የተፈጥሮ ሚዛን ልኩ። ጥቁር ነጭ ብሎ አይሰፈር የሰው መልኩ። ሀብታም ደሃ፣ ክፉ ደጉም፣ ልጅ አዋቂ፣ ሰጭ ንፉጉም ሁሉም እኩል ሆኖ የሚታየው መድሎን በማያውቅ በፈጣሪ አይን ብቻ ነው። በቃ ላለው ለሌለው ይነጋል ይመሻል። ተፈጥሮ እንዲህ ነው፣ በሰው ልጅ አቅም አይደለም ይሻሻል። ለምን? ፈጣሪ የሰራው ከኛ እጅግ ስለሚሻል። ሸምበቆ ቢረዝም አይነጋም ሰማይ፣ ያናገረሽ ሁሉ ፍሬንድ ነው ወይ? የነገርኩ ነው። እግሬም ተራመድ እጄም ስራ ልመድ፣ ራስን ካልቻሉ አስጠጋም ዘመድ። አሁንም ነግረዋለሁ፣ የጣትሽ ቀለበት በጣቴ ልክ ነው፣ በኔ ሰው መውደድ ምን አማርኛ ነው? አዎ መጥቻለሁ። እንግዲህ ውዴቱ ቤተሰቦቼ እንግዲህ ለዛሬ ያዘጋጀሁላችሁ ፕሮግራም ይሄን ይመስላል። እንግዲህ ዋናው ነገር እንደተመለከታችሁት እኛ ኢትዮጵያውያኖች እንግዲህ ድህነቱንም ቢሆን በጣም እናማራለን። እንደገና ደግሞ ሀብቱም ደግሞ ሲበዛም ይሁን ምን ሲል በቃ በጣም እንጨናነቃለን። ያው እንግዲህ እንገለማምጠዋለን ማለት ነውና አትሊስት እንዲያው ለዚች ለሀገር እንዲያው ምንጊዜም በሆነው ባልሆነው እያነሳን ስሟን ባናጠፋና አትሊስት በቃ ምን አለ ነገሮችን በራሳችን በጉዳያችን ብናደርገው የሚለውን ነገር እንግዲህ እንድትገነዘቡልኝ ነው እንግዲህ ነገር ያቀረብኩላችሁ። የራሳችሁን እንግዲህ ሀሳብ ስጡበት እላለሁ። ይህን ፕሮግራም ከወደዳችሁ እንደተለመደው የሚለው እንግዲህ ላይክ እና እንግዲህ አንዳንድ ነገር ሞቅ አድርጉበት። በሁለተኛ ደረጃ ደግሞ አዲስ የሆናችሁ ሰብስክራይብ አድርጉ እያልኩኝ ሰናበታችኋለሁ። አንድ ወንድማችን ደግሞ ይህንን ነገር የዚህ ልጅ አነጋገር በለየት ያለ ሁኔታ እንግዲህ አስቦታል ማለት ነው። ከሌሎቻችን በጣም በተለየ መንገድ ስላሰበው በጣም ደስ ላይ ነው የማቀርብላችሁ። ኢትዮጵያ የሚለውን ነገር በምን አይነት መንገድ ነው ልጅቷ ያቀረበችው? ከየትም አካባቢ ማለት ትችል ነበር። ነገር ግን እሷ ኢትዮጵያ የሚለውን ነገር በምን አይነት መንገድ እንዳቀረበች በጥሩ ሁኔታ አድርጎ አቅርቦልናል። እሱን አዳምጡ ላለው ከዛ በኋላ እንሰናበታለን። መልካም ጊዜ ይሁንላችሁ እያልኩ ከዚሁ ልሰናበት። እኔ ቻው። በእኔ በኩል ሰላም እንዴት ናችሁ? በቀደም አንዲት ወጣት 21 ዓመት ወጣት ኢትዮጵያዊት በኒውዮርክ ጎዳና ላይ አንድ ብሮድካስት የሚሰራ በዓለም በውጭ ሀገር ታወቀ የሚታይ የዩቱብ አዘጋጅ
የሚጠይቃትን ነገር ሰምተን ነበረ እና በዛች ምክንያት ብዙ ነገሮች ተብለዋል። ብዙ ነገሮች ተብለዋል። በዚህ ጉዳይ ላይ የኔ እይታ ለመናገር ፈልጌ ነው። ያቺ ቆንጆ ልጅ አሜሪካን ሀገር ከመጣሁ 2 ዓመት ከምናምን ነው ያለችው። ለትምህርት ነው የመጣሁት፣ የሲኒማና የሙዚቃ ትምህርት ለመማር ነው የመጣሁት ብላለች። የት ነው የመጣሽው ስትባል ኢትዮጵያ ብላ ስትጠራ በጣም በልበ ሙሉነት በሀገሯ ፕራውድ ሆና ነው የጠራችው። ደስ እያላት የጠራችው ቆንጆ ልጅ ነች። እንግሊዝኛዋ ጥሩ ነው እና እቺ ወጣት እንግዲህ ሁሉንም የሚጠይቀውን ጥያቄ ነው የጠይቃት። ሁሉም ይጠየቃሉ። አንዳንዶቹ የወር ወጪያችሁ ስንት ነው ይባላሉ። 100,000 የሚሉ አሉ፣ 60,000 70,000 የሚሉ አሉ። እሷ የወር ወጪ ስንት ነው በዚህ በውድ ከተማ ብሎ ሲጠይቃት ከ35 እስከ 40,000 ዶላር ነው አለች። ኦኬ ስራ አለሽ ወይ አላት። አይ አልሰራም። ታዲያ ከየት ታመጫለሽ ምናምን አለ። አገኛለሁ አለች። በቃ ዝርዝር ውስጥ አልገባችም። እኔ ይህን ነገር ላይ የፈለግኩት ሰው ባየበት መንገድ አይደለም። ይሄን ማየት የፈለግኩት እቺ ልጅ ኢትዮጵያ በረሃብ ነው ዓለም የሚያውቃት የነበረ። እንደውም ዲክሽነሪ ላይ እኮ ኢትዮጵያ ለማለት ኢንሳይክሎፒዲያ ላይ ኢትዮጵያ ለማለት የድህነት የረሃብ ምልክት ተደርጎ ነበር የሚብራራው። አንድ ጊዜ ጠቅላይ ሚኒስትር መለስ ደብዳቤ ጽፎ ከዛ በኋላ በሚታተሙት ላይ አይካተትም ተብሎ እንደቀረ ነው መረጃ ያለኝ። እና ኢትዮጵያን ስንል እኮ እኛ ከውጭ ሀገር ዜጎች ጋር ኢትዮጵያን ብለን ስንል ደግሞ የሚያስታውሱት ምንድን ነው? ቀደምት የነበሩ ሰዎች ኢትዮጵያ በረሃብ የተመታቸው የ77ቱን ድርቅ ነው ያስታውሱት። የተቸገረ ሀገር ብሎ ሲባል የተራበ ሀገር ሲባል ኢትዮጵያ ብሎ ያስባሉ። በጦርነት የተጎሳቆለ ሀገር፣ ሁልጊዜ ጦርነት ያለበት ሀገር ሲባል ኢትዮጵያ ብሎ ነው የሚያስቡት የዓለም ህዝቦች። በእርግጥ አዲሱ ትውልድ የዓለም ከሀገሩ ውጭ ብዙ የማወቅ ጉጉት የለውም። አሁኑ የአዲሱ ቴክኖሎጂ ባህሪ ይሄ ነው። ግን ቀደምቱ ሰው ስለ ኢትዮጵያ ስታነሳ ኢትዮጵያ ወይ በአትሌቲክስ ነው የሚያውቃት፣ ካልሆነ በረሃብ ነው የሚያውቃት። እቺ ወጣት ግን ሀገሯን በጥሩ መንገድ ነው የገለጸችው። ከዚህ በፊት ስንሰማ የነበረው ከየት ነው? ከጀርመን፣ ከጣሊያን፣ ከዩኬ፣ ከአውስትራሊያ፣ ከሳውዲ አረቢያ ወይም ደግሞ ከታይላንድ እንደዚህ እያሉ ከካናዳ ወይም ደግሞ ከዛው ከአሜሪካ ውስጥ ከሆነ ስቴት ዋሽንግተን ከምናምን እያሉ ይመልሱ ነበር። እሷ ከኢትዮጵያ አለች። ከኢትዮጵያ ካለች በኋላ ይህን ያህል አሁን ይሄ ነገር ምንድን ነው የሚያሳየው? ኢትዮጵያም አቅም ያላቸው ሰዎች አሉ የሚል መልእክት ነው የሚያሳርፈው። የረሃብና የችግር ቦታ ብቻ አይደለም ብሎ ነው የሚያሳየው። ሌላው እቺ ልጅ እንዲህ ብትልም ምናልባት አክስቷ ቤት ሆና አይኗል የምትማረው፣ ወይ አጎቷ ቤት ሆና አይኗል የምትማረው፣ ወይም ትምህርት ቤቱ ባዘጋጀለት ዶርሚተሪ ውስጥ እየተማረች ይሆናል። ግን ለዛ ሰውዬ ያን መልስ ሰጠች። ምክንያቱም ሌሎች ሰዎች የሚሰጡትን ትሰማ ነበረ። ስለዚህ ምንም በወር ምንም ወጪ አላወጣም ምንም አልኖርም ብትል እንግዲህ ለመማር እስከሄደች ድረስ የዛ ሀገር ለትምህርት ቪዛ እስከሄደች ድረስ ወጪ ማውጣቷ የማይቀር ነው። የሆነ ነገር መናገር ነበረባት። ስትቆጥር አላየንም። 35,000 ዶላር ወይ 40,000 ዶላር እጇ ላይ ይዘን አላየንም። ቼክ ስትፈርም አላየንም። ቃል ነው የተናገረችው። በዛች ብቻ ያውሉ ፍርት። ከእንደገና ያችን ቆንጆ ልጅ አንድም ሰው ስለ ቁንጅናዋ ሲናገር አልሰማሁም። አንድም ሰው ስለ እንግሊዝኛ ችሎታዋ ሲናገር አልሰማሁም። አንድም ሰው ስለ ፕራውድነቷ በአገሯ ምን ያህል እንደምትኮራ ኮንፊደንሷን ያነሳ ሰው አልሰማሁም። እኛ ኔጌቲቭ ነገሮችን ብቻ ለቃሚ ለምን እንሆናል? ከኛ የሆነ ሰው ያለፈለት አለ ቢባልስ ምን ችግር አለው? ከቤተሰቧ ጋር የሚገናኝ የሚነገር ነገር ካለ ቤተሰቧ ያደረገው ነገር ካለ ራሱ ነው መጠየቅ ያለበት። እንደዚህ አይነት ቪዲዮዎች ከዚህ በፊትም ሰርቼ አውቃለሁ። አባት በሰራው ልጅ አይቀጣም እያልኩ ሁልጊዜ ሰራው። ግን አባትየው ምንም ባላረገው የተጨበጠ ነገር በሌለበት እሷ በተናገረችው ብቻ አባትየው ዘርፈዋል ማለት አንችልም። ያደረገው ነገር ካለ ይሄን አድርጓል ነው መባል ያለበት። እሷ ግን ያ መናገሯ ለእኛ መልካም ገጽታ ነው የፈጠረው። ኢትዮጵያን ሰዎች በፊት ከሚያዩበት አመለካከት 1 ሚሊዮን ሰውየው 500,000 ሚሊዮን የነዛ ሰዎች አመለካከት ግን ቀይራለች። ኢትዮጵያ የሚባል ሀገር ለካ አቅም ያላቸው ሰዎች አለበት የሚል ደግሞ ቆንጆዎች ናቸው። እሷ ብራዚል ነኝ ብትል እኛም አናቃትም ነበር። አሜሪካዊ ነኝ ብትል እኛ አናቃትም ነበር። እሷ ግን በሀገሯ ደስተኛ ስለሆነች የሀገሯን ፍቅር በድምጿ በደንብ ነው የገለጸችው። እኔ ለዛች ወጣት አክብሮታለኝ። እግዚአብሔር መንገድሽን ያቅናልሽ፣ ያሰብሽው ይሳካ እላለሁ። ሳዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ።